በዚህ ዘመን በርካታ ሰዎችን ከእግዚአብሔር ሐሳብ የሚያርቁ እንቅፋት የሆኑ ነገሮች ያሉበት ዘመን ነው። ሰዎችና እግዚአብሔርን ለማለያየት በጣም በርካታ ነገር ነው እየተደረገ ያለው። ብዙ ነገር እየገባብን ነው። ሰዎች በአቋራጭ ብልጽጽግ ሲሉ እሱ ራሱን የቻለ ሰውና እግዚአብሔርን የሚያለያይ ነገር ነው። በጣም ሚዲያው ከእግዚአብሔር ጋር ሰዎችን የሚያለያይ ነው። የፖለቲካው ሁኔታ ሰውና እግዚአብሔርን የሚያለያይ ነው። ሰው ከእግዚአብሔር ጋር እንዳይሆኑ የሚያረቀው ሰዎችን ወደ ቤተክርስቲያን እንዳይመጡ የሚያደርግ በርካታ ነገር፣ ሰዎች ከእግዚአብሔር ሐሳብ ጋር እንዳይሄዱ የሚያደርግ በርካታ ነገር አለ። እነዛ ሁሉ ነገሮች የሚደረጉት ማረሳሳት ተይዘዋል። ጠላት የሚያረሳሳበት አንዱ መንገድ። እኔ ዛሬ እንድነጋገር የፈለኩት ነገር ሞት ለእናንተ ፍጻሜ ነው ወይስ ጅማሬ ነው? እሱን እናንተ አሰላስሉት። መልሱን አልፈልገውም፣ እናንተ መልሱት ለፈለጋችሁት መንገድ። በሁለት መንገድ ነው የሚከፈለው። ፍጻሜ ነው የሚሉ አሉ፣ ጅማሬ ነው የሚሉ ሰዎች አሉ በዓለማችን ላይ። የዚህ ጥያቄ መልስ በጣም ወሳኝ ነው። ሞት ለእናንተ ጅማሬ ነው፣ ህይወት የሚጀምርበት ነው የሚጨርስበት ነው? የዚህ ጥያቄ መልስ በትክክል ካልያዝ ነው አደገኛ ነገር አለ። ውጤት በጣም ከባድ ነው። የዚህን ጥያቄ መልስ ህይወታችንን ይወስነዋል። ኑሯችን ላይ ያለውን ነጸብራቅ፣ የምናሳያቸውን ነገሮች በሙሉ ይወስነዋል። እንቅስቃሴያችንን ሁሉ ይወስነዋል። መልሱ ሞትን ብዙ ሰዎች ፍጻሜ ነው የሚሉ ሰዎች አሉ። ፍጻሜ ነው የሚሉ ሰዎች የህይወታቸው መልክ ምንድነው? እንብላ፣ እንጠጣ፣ ዓለም 9 ናት፣ በቃ አንዴ ትኖራለህ ትሞታለህ ብለው የሚሉ ሰዎች ማለት ነው። ህይወታቸው እንደዚህ ነው። ፈራህ እግዚአብሔር የለም። የህይወታቸው መልኩ የሚጨበጥ አይደለም። ፈራህ እግዚአብሔር የለውም። ሰውንም እግዚአብሔርን የማይፈሩ ሰዎች የህይወት መልክ ነው። ፍጻሜ ነው የሚሉ ሰዎች በጣም ጨካኞች ናቸው። ኬትም ፍጪው ዱቄቱን አምጪው የሚሉ አይነት ሰዎች ናቸው። የእያንዳንዱን እንቅስቃሴ ምንጮች ኬትና እንዴት እንደሆኑ ማሰብ አይፈልጉም። ለምን? እነሱ ፍጻሜ ነው። ስለዚህ ያገኙትን መብላት፣ መጠጣት፣ ዓለም 9 ነው የሚሉ ሰዎች ናቸው። ለእናንተ ምንድን ነው? አሁን እንደሱ የሚመስል ነገር ስለማይ ማለት ነው። ፍጻሜ ነው ብሎ የሚያስቡ ሰዎች በቃ የሚያልቅበት ነው ብለው የሚያስቡ ሰዎች እንደዚህ ናቸው። በቃ ትኖራለህ፣ ትሞታለህ፣ ከዛ በኋላ ምንም ህይወት የሚባል ነገር የለም ብለው የሚያስቡ ሰዎች የህይወታቸው መልክ ይሄ ነው። ፈሪሃ እግዚአብሔር የላቸው፣ ጨካኞች ናቸው። ሞራል ምናምን የሚባል ነገር የላቸው። ለሌላው ሰው ማሰብ የሚባል ነገር የላቸው። ለትውልድ የሚባል ነገር ማሰብ የላቸው። ምንም የሚፈሩትም የሚያስቡትም ነገር የላቸው። ይብሉ ይጠጡ፣ ሆዳቸው አምላካቸው። ክብር የሚሉት ነውር ነው። ሐሳባቸው ምድራዊ ነው የተባሉት ሰዎች ቤተክርስቲያን አሉ ነው የምትለን? የስ በምድር ላይ አሉ፣ ቤተክርስቲያንም አሉ። እንግዲያው እንደሱ ካልሆነ ሰው በዚህ ልክ ለምንድን ነው የሚጨካከለው? እንደሱ ካልሆነ እንደሱ ብለው ማያስቡ ከሆነ ለምንድን ነው እንደዚህ የከፉት? ወንድሙን ለምንድን ነው እንደዚህ የሚበላው? እንደዚህ ብለው የሚያስቡ ካልሆነ እኮ እንደዚህ አይደረግም እኮ። ፍጻሜ አይደለም የሚሉ ደግሞ ጅማሬ ነው፣ ሞት ህይወት የሚጀመርበት ነው ብሎ የሚያስቡ ደግሞ የሚሉት ነገር አለ። እነሱም ችግር የለውም እንብላ እንጠጣ፣ ግን ደግሞ እንጠየቃለን ለሰራነው ነገር የሚሉት ናቸው። ይበላሉ፣ እንብላ እንጠጣ፣ የምናደርገው ነገር እናድርግ፣ ግን በእያንዳንዱ ነገር ላይ የምንጠየቅበት ጊዜ አለ ብለው ደግሞ የሚያስቡ ናቸው። ህይወት የሚጀመርበት ከሞት በኋላ ህይወት አለ ብለው የሚያስቡ ደግሞ ሰዎች አሉ። ስለዚህ እናንተ የቱ ጋር ናችሁ? ከሞት በኋላ ቤተክርስቲያን ውስጥ ይሄን መስበክ ትንሽ አስቸጋሪ ነው። ለምን? ይሄ ነው በቃ ትምህርቱ። የቤተክርስቲያን ትምህርት ይሄ ብቻ ነበር መሆን የነበረበት። ሰው ሲመጣ ሰውና ሰማይን ነበር ማገናኘት የነበረበት። ሰውና ሰማይ ስለተገናኙ ይሄ ትምህርት የሆነ እንደዚህ ፕሮግራም ተይዞለት የምንማረው ትምህርት ሊሆን አይገባም ነበር። ትምህርቶቻችን ሁሉ እዛ ላይ ነው መሆን የነበረባቸው። መዝሙሮቻችን ሁሉ ከመሬት እየነቀሉ ሰማይ ማድረስ ነበረባቸው። ከሞት በኋላ ባሻገር ያለውን ነገር ማሳየት ነበረባቸው።
አሁን ግን ትምህርቶቻችን ሁሉ ከሞት በኋላ ስላለው ህይወት አይደለም፣ እዚሁ መሬት ላይ ስላለው ነገር ነው የሚተርኩት። ስለዚህ ህይወታችን ሁሉ ተይዞ ተተብትቦ ተይዘን በሻሞ በጉተታ አንዱን ለማጥመድ አንዱን ለመብለጥ ያሉት ሩጫዎች፣ ግፎች የሚያሳዩት ሰዎች ስለሞት ያላቸው ምልከታ ነው የሚያሳየው። ህይወቶች የሚያሳዩት እነሱን ነው። እነዚህ ሰዎች እንደሱ ነው የሚሉት። ሁለተኞቹ ጅማሬ ነው የሚሉ ሰዎች እንብላ፣ እንጠጣ፣ እንኑር፣ ቤት እንስራ፣ እናግባ፣ እንውለድ፣ ግን ደግሞ የምናደርገውን ሁሉ ካደረግን በኋላ ጥያቄ አለ የሚሉት ናቸው። እውነት ነው። ጥያቄ አለ የለም? አለ። መጽሐፍ ቅዱስ መክብብ ምዕራፍ 12 13 እና 14 ቁጥር የነገርን ሁሉ ፍጻሜ እንስማ። ይሄንን ማለት ነው እኔ ማወራው ማለት የነገርን ሁሉ ፍጻሜ እንስማ። ይህ የሰው ሁለንተናው ነውና መስማት አለብን። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። እግዚአብሔር ስራህን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣል። ይሄም ማለት ነው ጀመራል ቢሉ ሰዎች ብለው ህይወታቸው ይጠነቅ። ለምን? ጥያቄ አለ። እግዚአብሔር ጥያቄ ይጠይቃል። መልካምም ስሩ ክፉም ስሩ ሁለቱም ይመጣሉ ይላል መጽሐፍ ቅዱስ። ደግሞ ከሁለቱም ያልሆኑ አሉ። ከሁለቱም ያልሆኑ ጅማሬም ነው ፍጻሜም ነው የማይሉ አሉ። ባክዘር በእኔ ሲደርስ እንነጋገራለን። አሁን ደግሞ እሱ ላስብ እንዴ ገጥሟቸው አያውቅም? እኔ አታስጨንቀኝ። እኔ እንደዚህ ነገር አሁን መስማት አልፈልግም። እኔ ከሞት በኋላ ምናምን እኔ የማውቀው ነው። እኔ አሁን ልኑር፣ በቃ እዛ ሲመጣ እንገናኝ፣ የሚሆነውን ነገር ሄጄ አስብበታለሁ የሚሉ ሰዎች ደግሞ አሉ። የዚህን ጉዳይ ሚስጥር የማይፈልግ ትውልድ የለም። ሁሉም ይፈልጋል። ግን እንትን ነው ማረሳሳት ደግሞ እንፈልጋለን። የዚህ ጉዳይ አሁን የምናነሳው ርዕሰ ጉዳይ ለእያንዳንዳችን ኢምፖርታንት፣ በተለይ እዚህ ምድር ላይ ኖረን ለምናልፈው ኑሮ በጣም ወሳኝ አይቀርም፣ ወሳኝ። ስለዚህ በረዛ ዘርበላ አያስፈልግም የሚሉትም ባክ ብላ ጠጣ ምንም የሚባል ህይወት የሚባል ነገር የለም የሚሉትም ደግሞ አለ የሚሉትም አሉ። ስለዚህ ይሄ ከጥንት ጀምሮ ሰዎች ሲያወርዱት ሲከራከሩበት፣ እንደገና ሲያስቡት፣ እንደገና ቁጭ ሲሉ፣ በተለይ የተማሩ የሚባሉ ሰዎች ሲነጋገሩበት፣ ከእንስሳ ጋር ሲያገናኙት ዘመን ብቻ ሁሉ የማይቆፍር የለም። አእምሮ የሚሰራ የሚያስብ ሰው ሁሉ ይህን ጉዳይ ማሰቡ አይቀርም፣ ያስባል። በጥንት ዘመን ግብፃውያን ምን ይባላል? እነሱ ስለ ሞት ሲታሰብ ረጅም ጉዞ ነው ብለው ያስባሉ። ሞትን ረጅም ጉዞ ነው ተብሎ ይታሰብ ነበረ እና ረጅም ጉዞ ስለሆነ ሰውየው ሲሞት ምን ያደርጉታል? በሽቶ በምናምን ቅሽር ያደርጉታል። መንገደኛ ነው። ከዛ ደግሞ ረጅም ጉዞ ነው። ስለዚህ ያለውን ንብረቱን፣ ሀብቱን፣ ያለውን ነገር በሙሉ አብረው ነው የሚሸኙት። እንደዚህ ነበር ግብፃውያን የሚያስቡት። መንገደኛ ነው፣ ረጅም ጉዞ ነው። ሞት የሚባለው ነገር ጉዞ ነው፣ ወደ የሚሄድበት ስላለ ንብረቱን ሙሉ አብረው ግባ ከመሬት ይደረግለት እንደነበረ አንዳንድ የታሪክ መጽሐፎች ላይ አይቻለሁ። ይቀምሙታል። ሰውነቱ እንዳይፈርስ ሽቶ ቀብተው ቀሻሽረውት በደንብ አስጊጠውት አስውበውት በደንብ የሚያስፈልገውን ነገር ጎንና ጎኑ ላይ አድርገውት በስነ ስርዓት ይሄም ንብረቱ የሱ ንብረት ተቆጥሮ በስነ ስርዓት አብሮ ግባ ከመሬት ይደረግ ነበር። ግሪኮች ደግሞ ሰው የማይሞት ነፍስ አለው ይሉ ነበር። አይሁዳውያን ደግሞ መልካም ስራ፣ ልጅ ውለድ፣ ዘር ተካ፣ መልካም ስነ ምግባር ይኑርህ፣ እዚህ ምድር ላይ የምታረጋቸው መልካም ነገሮች በሙሉ እነሱ ነገሮች ደግሞ የምታረጋቸው ነገሮች ህይወት ያሰጡሃል ብለው ያስባሉ። ጥሩ ነገር መስራት፣ ልጅ መውለድ፣ ዘር መተካት። ለዚህ ነው ከዛ በጣም ብዙ ነው እኮ ወደዚህ የመጣው ታውቃላችሁ። ኧረ ዘርህን እንኳን ተካ ምናምን የሚሉት አንዳንድ ሰዎች ከዛ አንጻር ዘር ከተካ ጥሩ ከሆነ ምሳሌነት ያለው ህይወት ከኖረ ደግ ከሆነ ቸርነትን ካደረገ ለድሆች ምናምን አስቦ ካለፈ ህይወትን ይገናኛል ብለው ያስባሉ። ክርስቲያኖች እኛን ነው እንደ ክርስቲያን ደግሞ እኛ ምን እናስብ? በክርስቲያኖች ሰው ከሞት በኋላ ህይወት አለ፣ ህይወት ይቀጥላል። አሜን ነው። እስቲ አሜን በሉ።
አሁን እነዚህ ዓለም ላይ እንዳልኳችሁ የተለያየ ሌላም አሁን ህንድም ውስጥ ሰው ሞቶ ሲነሳ ደግሞ ሌላ ነገር ሆኖ ይመጣል ምናምን ብለው የሚያስቡም አሉ አይደል? ይመጣል አይመጣል ከዛው ነው ምናልባት ላም ሆኖ ሊመጣ ይችላል ወይ ድመቶች something ሆኖ ይመጣል ብለው የሚያስቡም አሉ። እኛ ክርስቲያኖች ግን ሰው ከሞተ በኋላ ህይወት ይቀጥላል፣ ህይወት አለ። እስቲ አሜን። ለዚህ ነው መጽሐፍ ቅዱስ በአንደኛ ተሰሎንቄ ብዙ ጊዜ ቀብር ላይ የምትሰሙትን ጥቅስ ነው የማነበው። ቀብር ላይ ብዙዎቻችን የምንሰማውን ጥቅስ ነው የማነበው። እንደዚህ ይላል፣ ነገር ግን ወንድሞች ሆይ እኛ ክርስቲያኖች ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ። ተስፋ እንደሌላቸው እንደሌሎች በተለያየ መንገድ ስለ ሞት የሚያስቡ አሉ ዓለም ላይ። ተስፋ ይኑር የሚሉ ዝግ አሉ። ተስፋ እንደሌላቸው እንደሌሎች እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። እኔ ለምንድን ነው የመጣሁት መሰላችሁ? ማወቅ ስላለባችሁ። ጳውሎስ እወዳለሁ ማወቅ አለባችሁ ስለሞቱ ሰዎች ይላል። እወዳለሁ። ምንድነው የምትወደው? ኢየሱስ እንደሞተና እንደተነሳ ካመንን። እስቲ ኢየሱስ እንደሞተ እንደተነሳ አምናለሁ የምትሉ ሰዎች እጆቻችሁ ማየት ይችላል። እዚህም እዛም ከፍ አድርጉ እስቲ። ታምናላችሁ? በቃ ለእናንተ ነው ይሄ። ኢየሱስ ክርስቶስ ስለ ሰዎች ልጆች ኃጢአት እንደሞተ እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት ከእርሱ ጋር ያመጣቸዋል። ኢየሱስ ክርስቶስን አምነው የሞቱ ሰዎች ከጌታ ጋር ተመልሰው ይመጣሉ ነው የሚለው። በክርስቲያኖች ሞት መጨረሻ አይደለም መጀመሪያ ነው ህይወት የምንጀምርበት። ለክርስቲያኖች ሞት ከቤት የምንወጣበት አይደለም ወደ ቤት የምንሄድበት። ለክርስቲያኖች ሞት እንትን አይደለም ውርደት ወይ ኪሳራ አይደለም፣ ትርፍ ነው። ሩጫ መጨረስ ነው። ፔናልቲ እንትኑን ይሄ ሪንግ በጥሶ ወደ ክብር መግባት ነው። እንደሱ ነው የሚለው። ከኢየሱስ ጋር ያመጣቸዋል። አምነው የሞቱ እናት፣ አምነው የሞቱ ወንድም፣ እህት፣ ወንድም፣ ጓደኛ፣ በጣም ቤስት ፍሬንድ፣ ፍቅረኛ፣ የትዳር አጋር አላችሁ፣ ይመጣሉ ከጌታ ጋር። ተስፋ እንደሌላቸው ምን አትበሉዋል? አትዘኑ። ክርስቲያን ሲያንቀላፋ ተመልሶ ይመጣል። ከጌታ ጋር ይመጣሉ። ይሄንን ማወቅ አለባችሁ። እንዳታዝኑ እኮ ነው ያመጣቸዋል። በጌታ ቃል የምንላችሁ ይነውና እኛ ሕያዋን ሆነን ጌታ እስኪመጣ የምንቀር ያንቀላፉትን አንቀድምም በትንሣኤ። እኛ ሕያው ሆነን ያለን ሰዎች ቀድሞ የሞቱትን ሰዎች አንቀድማቸውም። ኢየሱስ ዛሬ ቢመጣ ለምሳሌ እኛ አይደለንም ቀድመን ከጌታ ጋር የምንገናኘው፣ ቀድሞ የሞቱት ናቸው የሚቀድሙን እሱን ለማግኘት። ተመልከቱ። ስለዚህ የሞቱ ሰዎች በጣም የሚያሳዝኑ ሳይሆኑ እኛንን የሚታዘንልን ቀደሙን። ከጌታ ጋር በመገናኘት ቀድመውናል። አሁን ሲያሳዝን እንደው ምስኪን ምናምን፣ ምስኪን ራስህ ነህ። ምስኪን አንተ ነህ። ቀድመው ኢየሱስን የሚያገኙት ቀድመው አየር ላይ የሚቀበሉት እነሱ ናቸው ይለናል። አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መልአክ ከሰማይ ይወርዳልና በክርስቶስ የሞቱ ምን ያደርጉ? የሞቱ አስቀድመው ይነሳሉ። ህይወት ይቀጥላል። ሞት መጀመሪያ ነው እንጂ መጨረሻ አይደለም። ሞት መጨረሻ የመሰለው ሰው ግፈኛ ነው። ሞት መጨረሻ የመሰለው ሰውዬ ክፉ ነው። ሞት መጨረሻ የመሰለው ሰውዬ ፍራ እግዚአብሔር የለው። ሞት መጨረሻ የመሰላችሁ ሰዎች ካላችሁ መለስ ብሉ። ሞት መጨረሻ አይደለም፣ መጀመሪያ ነው ህይወት የምንጀምርበት። አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር ደግሞ በደመና እንነጠቃለን። እንዲሁም ሁልጊዜ መቼ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ሁልጊዜ ከጌታ ጋር እንሆናለን። አሁን ከፊት ለፊታችን ያለው ሞት የሚባለው ቀጠሮ ሲመጣ ሁልጊዜ ከማን ጋር የሚያደርገን? መልሱልኛ። ፈራችሁ እንዴ? ሁልጊዜ ከማን ጋር ነው የሚያደርገን? ሁልጊዜ ከጌታ ጋር የሚያደርገን ነገር ምንድን ነው? ቆይ አሁን የእግዚአብሔር ህልውና ሲሰማችሁ ከጌታ ጋር በመንፈስ ስንሆን ደስ ይላል አይደል? እሱ ነገር ሁልጊዜ። አሁን እኮ አምልከን ደስ የሚል መንፈስ ውስጥ ገብተን ደስ ብሎን ጨርሰን
ጲር ተብሎ ሲያልቅ ደግሞ እንደገና ባጃጅ ተራ፣ እንደገና ህይወት፣ ውሃ፣ መብራት፣ ትራንስፖርት አይደል፣ አውቶቡስ፣ ግፊያ፣ ዝናብ፣ ውሻ፣ ድመት፣ ነገረኛ ምናምን፣ አገር ውስጥ ገቢ ማት ነገር፣ አዋጅ፣ ሰበር፣ ዩቲዩብ፣ ቲክቶክ፣ አቤት ግር ብሎ ማት ቆሻሻ ይመጣብን። ከሱ ጋር ለአንዴና ለዘላለም ተፋተን ሁል ጊዜ ከጌታ ጋር እንሆናለን። ለዚህ ነው እርስ በርሳችሁ በዚህ ቃል ተጽናኑ ይላል። አሁን አጠገባችሁ ያለውን ሰው ጨብጡትና ተጽናና፣ እግዚአብሔር እኮ ካንተ ጋር ነው፣ ሁል ጊዜ ከሱ ጋር የምትሆንበት ጊዜ እየመጣ ነው በሉት። አቤት አቤት! አንዳንድ ሰው ጨርሶ አይፈልግም የሚል ሰው አለ። ሁል ጊዜ ከጌታ ጋር እንሆናለን። ክርስትናን በጣም ልዩ የሚያደርገው ይሄ ነው። ክርስትናዬን እኔ በጣም ወድበት አንዱ ምክንያት ይሄ ነው። ማት በሽታ፣ ማት ችግር፣ አሁን ደግሞ ብሶበታል። የመከራው አይነት፣ የችግር አይነት ምናምን ግር ብሎ ሲመጣ ይሄን ሳስብ ነው ምንጽናን ነው። ያልቃል። ለካ አይታችኋል። አሁን ማራቶን ምናምን ሲሮጡ 42 ኪሎ ሜትር ስለሆነ እያያችሁ ዱዱ እያሉ እስቲ በቃ ቻናል ቀይር ብለን ቻናል ቀይረን ፈንዲሻ በልተን ጨርሰን ስንመጣ አሁንም ይሮጣሉ። ስንመጣ ግን ያልቃል አያልቅም። ደግሞ ሌላ ቻናል ላይ ቆይታችሁ አይታችሁ አውርታችሁ ስልክ አውርታችሁ ምናምን ስትመጡ አሁንም እየሮጡ ነው። በቃ የሆነ ቦታ ደግሞ ጨርሳችሁ ስትመጡ ተበጥሶ ጨዋታው አልቆ ሌላ ማስታወቂያ ምናምን ታያላችሁ። ልክ እንደዚህ ነው የዚች ምድር ሩጫ። ያልቃል። የጀመራችሁት ነገር ያልቃል። እመኑኝ ያልቃል። ስለዚህ በክርስቲያኖች ሞት ወደ ህይወት የምንሄድበት፣ ሞት ከጌታ ጋር ለዘላለም የምንኖርበት፣ ሞት ወደ ህይወታችን ወደ ቤታችን የምንሻገርበት፣ ሞት ከህይወት የምንወጣበት ሳይሆን ወደ ህይወት የምንገባበት፣ ሞት ቤታችን ጎጆአችን የሚፈርስበት ሳይሆን ወደ እውነተኛ ጎጆአችን የምንገባበት ነው። ለዚህ ነው ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 1 ላይ ታስታውሳላችሁ አይደል? ለኔ ህይወት ክርስቶስ ነው፣ ሞት ደግሞ ምን ይነዋል? ጥቅም ይነዋል። ሞት ጥቅም ይነዋል። እንዴ ሲባል እኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከክርስቶስ ጋር ልኖር እናፍቃለሁ። ለምን? ከሁሉም ስለሚበልጥ። ደግሞ ብኖር ለናንተ የሥራ ፍሬ እንዲሆንልኝ፣ በእምነት እንድታድጉ፣ ደስ እንዲላችሁ፣ እንድትደሰቱ፣ ከኖርኩኝ እምነታችሁ እንዲያድግና እንድትደሰቱ። አይገርማችሁም? አንድ ትክክለኛ ክርስቶስን ኢየሱስን የተቀበለና የገባው ሰው፣ ህይወቱን ክርስቶስ ያደረገ ሰው የሚኖረው ለነዚህ ለሁለት ነገሮች ነው። አንደኛ ጌታን በጣም በመናፈቅ ውስጥ ነው የሚሆነው። ሞትን እየፈራ ሳይሆን ናፍቆት ነው የሚኖረው። ሁለተኛ ሲኖር የሌሎች ሰዎች የፈገግታ ምክንያት ነው የሚሆነው። የሌሎች ሰዎች የደስታ ምክንያት ነው የሚሆነው። የሌሎች ሰዎች በእምነት የማደግ ምክንያት ነው የሚሆነው። በቃ ሁለት ነገር ነው የሚያስጨንቀኝ። ሶስት ነገር አይደለም፣ ሁለት ነገር። ከኖርኩኝ እናንተ በእምነት እንድታድጉ ደስ እንዲላችሁ ይላል። አይገርማችሁ? ከኖራችሁ ሌሎች ሰዎች ይመኑ፣ ጌታን እንዲያምኑ ታርጉ። የእምነት ጉዞን እየኖራችሁ አሳዩአቸው። እኔም አምናለሁ ብለው ሰዎች እንዲከተሉ አድርጉ። እንዲደሰቱ ምክንያት ሁኑ፣ እንዲያዝኑ ምክንያት አትሁኑ። ነገ ጠዋት ቢሮ ስትገቡ፣ ስራ ቦታ ስትሄዱ የሌሎች ሰዎች የማዘን፣ የሌሎች ሰዎች የመሰበር፣ የሌሎች ሰዎች የመከፋት፣ የሌሎች ሰዎች የማልቀስ ምክንያት አትሁኑ። የደስታ ምክንያት ሁኑ፣ የፈገግታ ምክንያት ሁኑ። ከኖርኩ ይኖራል። ህይወቱን ክርስቶስ ያደረገ ሰው ሞት ጥቅም ይሆንለታል። እንደ ግብፃውያን ሞት ረጅም መንገድ አይደለም። ከብርህም ከወርቅህም ጋር ብትቀበር የምትኖርበት አይደለም። እንደ ግሪክ አንሞትም ብለህ የማይሞት ህይወት አለን ብትልም ትርጉም የለውም። እንደ አንዳንዶችም ታክ የሚባል ነገር የለም ብትልም ትርፍ የለውም። የምነግርህ እንደ ክርስቲያን ከሞት በኋላ ህይወት አለ። ይሄ የእግዚአብሔር ቃል ይናገራል። ስለዚህ እንደ ክርስቲያኖች እኛ ስለ ሞት ስናስብ ሞት ህይወት መጀመሪያ እንጂ መጨረሻ አይደለም። እንዴት ነው የምታስቡት? ለእናንተ ህይወት እንዴት ነው? ህይወት ምንድን ናት? ለእናንተ ምንድን ነው የምትመስለው? ስለ ሞት ስታስቡ ምንድን ነው የሚሰማችሁ? ስለዚህ አንዳንድ ጥቅሶችን ጨምርላችኋለሁ። ዕብራውያን ምዕራፍ 9:27 ለሰዎች አንድ ጊዜ መሞት ከእርሱም በኋላ ደግሞ ፍርድ ተመድቦባቸዋል። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታየላቸዋል ይላል። ለሰው አንድ ጊዜ ይሞታል። ከዛ ቀጣይ ህይወት አለ ነው የሚል። ከዛ በኋላ የኖረው ለዚህ ነው ከዚህ በኋላ ይላል የራእይ ጸሐፊም፣ ከዚህ በኋላ በጌታ የሚሞቱ ሙታን ብፁዓን ናቸው፣
ብፁዓን ናቸው ስራቸው ይከተላቸዋል። በጌታ የሆነ ሙት እንጂ ስራ ይከተላል። የሚያሸልምህ ስራህ የምትድንበት ነው አላልኩ። የሚያሸልምህ የኖርክበት ዘመን ቁጥር ውስጥ የኖርከው ኑሮ መልካምም ይሁን ክፉ አለ እነሱን ሁሉ ያመጣቸዋል። አይገርማችሁ? ስለዚህ ካሁን በፊት ዓለም 9 ናት ብላችሁ ብላ ጠጣ ነገም የሆነው ነገር አናቅም የሚል አስተሳሰብ ይዛችሁ ስለሞት ጤነኛ ነገር ሳይገባችሁ ተዘረክርካችሁ የኖራችሁ ሰዎች ንስሐ ግቡና መንገዳችሁን አስተካክሉ። ንስሐ ግቡና መንገድ ይቀየራል። አዎ እድሜ እኮ በጣም ይሄዷል። ይሂድ። እዚህ ውስጥ እኔ አንድም ሰው 100 ዓመት የሞላው ሰው አይታየኝም። 80ም አይታየኝም። ሄኖክ እኮ በ165 ዓመቱ ነው መንገድ የቀየረው። አካሄዱን ከእግዚአብሔር ጋር አደረገ ይላል። አልተገኘም። ከዛ በኋላ 165 ግን የኖረው ኑሮ አለ ማለት ነው። የኖሮ የራሱ ኑሮ አለ። ምን አይነት ኑሮ እንደሆነ ምናቅ አካሄዱን ግን የሆነ አካሄድ ነበረው ማለት ነው። ስለዚህ ቱንም ያክል ዘመን ኑሮ ከዚህ ሰዓት ጀምሮ ዩተርን አድርጉ። ስለ ሞት ያሰባችሁት የገባችሁ ነገር አስተካክሉት። ሞት ለሁሉም ሰው አለ። ሞት መጨረሻ አይደለም፣ መጀመሪያ ነው። ወደ ክብር የምንሄድበት ወይም ደግሞ ወደ ሌላ ነገር የምንሄድበት። እግዚአብሔር ማስተዋል ይስጠን። አሜን። ከጌታ ጋር የምንኖርበት ነው። 2 ቆሮንቶስ 5:10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ይሄም የመዳን ጉዳይ አይደለም። የኖርነው ኑሮ ሽልማት አለው። የሥራችን በምድር ላይ ጌታን ተቀብለናል። አዎ የዳነው በእርሱ ብቻ ነው። ግን ደግሞ ሥራችን ይላል መጽሐፍ ቅዱስ በሥጋ የተሰራው ማለት በሥጋ መሬት ላይ ሆነን የሰራነው ሥራ ሁሉ ይያዛል። አሁን ይሄን ሰው ቢያቅ ምድር ላይ በሥጋ የሚሰራው ነገር ሂሳብ እንደሚወራረድ ቢያቅ ክፍያ እንዳለው ቢያቅ እንደዚህ ነው ወይ የሚኖረው? እንደዚህ ነው ወይ የሚያስበው? እንደዚህ ነው ወይ ነገሮችን የሚመለከተው? አይመስለኝም። ስለዚህ ዛሬ እዚህ ጋር የቆምኩትኝ ስለ ሞት ያላችሁን ነገር አስተካክሉ። ሞት መጨረሻ በቃ ዝግት ብሎ የሚታያችሁ ከሆነ ህይወታችሁ ስድ ነው የሚሆን። ከሞት በኋላ ህይወት እንደሚቀጥል ከጌታ ጋር አብረን እንደምንሆን በሰራነው በክፉም በመልካም ስራችንም ተከፍለን ህይወት እንደሚቀጥል ለዘላለም ከእርሱ ጋር እንደምንኖር ይሄ የሚሞተው የማይሞተውን ለብሶ ከእርሱ ጋር ለዘላለም እንደምንኖር ከጌታ ጋር እንደምንሆን ለዘላለም ለዛውም ለወር አይደለም ለ100 ዓመት አይደለም 1 ሚሊዮን ዓመት ለዘላለም ከእሱ ጋር የምንሆን መሆናችንን ካሰብን እዚህ ምድር ላይ ያለችው 60 እና 70ዋን አጣፍጠን መኖር እንችላለን። እዚች 60 እና 70ዋ ላይ መዝረክረክ ካያችሁ ሰዎች ስለ ሞት የገባቸውን ነገር ይመስላል ህይወታቸው። በየቀኑ የምታዩቸው እንቅስቃሴዎች በሙሉ እኔ ሰዎች የሚያደርጓቸው እያንዳንዳቸው ነገሮችን አይና ሰውየው ስለ ሞት የገባውን ነገር ያስረዳኛል። ታድሎ እንደዚህ መደናቆር ላለው አንዳንድ ጊዜ ሰው እንዴት እንደዚህ ይጨልምበታል? ቀብር እየሄደ እድር ኖሮት በስነ ስርዓት ሙታሞት እያከበረ እየበላ እየጠጣ እየቀበረ ስለ ሞት የገባው ነገር ይገርመኝ። እንደ ክርስቲያኖች የተጻፈልን እንደ ክርስቲያኖች አንድ ጊዜ በጌታ ፊት እናንቀላፋለን፣ ከጌታ ጋር ለዘላለም እንኖራለን። ቀድሞ የሞቱት ሙታኖች ብፁዓን ናቸው። ከኛ ቀድሞ ከጌታ ጋር ስለሚገናኙ ልናዝን ሳይሆን የሚገባን ልንደሰት ነው። ተቀድማችኋል። እነሱ የሞቱት ሰዎች ቀድሞውን የሞቱ ሰዎች ጌታ ሲመጣ እነሱ ናቸው ቀድሞ የሚነጠቁት፣ ጌታን በአየር የሚቀበሉት ከጌታ ጋር እንደሚመጡ ይናገራል። በዚህ ቃል እርስ በርሳችሁ ምን አድርጉ ነው የሚለው? ተጽናኑ ነው የሚለው። አሁን ምንድነው በጣም ያስፈራችሁ ነገር? አሁን ምንድነው ክፋት እንድታደርጉ እየጋበዛችሁ ያለ ነገር? አሁን ይሄ ሁኔታ የሚቀጥል መስሏችሁ ነው? ምንም የሚቀጥል ነገር የለም። ሁሉም ነገር መጨረሻ አለው። እግዚአብሔር ይርዳል። ለካ ሁሉም ነገር ያልፋል። የማያልፈው ከጌታ ጋር መኖራችን አያልፍ። እሱ ከፊት ለፊት ነው ያለው። ሁሉ ልጅነታችን አልፏል። እያየ ነው። በጣም ብዙ ነገር እያለፈ ነው። እየዘፈንን ማርና ወተቴ ብለን ዘፍነን ነው ይሄድ ነው። አንድም የሚመለስ ነገር የለም። ወጣትነትሽ አይመለስም። ቁንጅናሽ አይመለስም። አንዳንድ ያለፍሻቸው አይመለሱም። በቃ ቻው። የኋላ ታሪክ የሚቀይር ኃይል የለንም። የፊት ለፊቱን ግን ማስተካከል የምንችልበት እድል አለን። ጌታን የማታውቁ ሰዎች ጌታን ወቁ።
ጌታ ኢየሱስ ክርስቶስ እንደሞተና እንደተነሳ የሚያምን ሰው ከጌታ ጋር ይቀጥላል፣ ህይወት ይቀጥላል። ነገህን ማስተካከል ትችላለህ። ትናንትና ላስተካክልልህ አልችልም። የትናንትና አስተሳሰብ የሰጠህ የህይወት መልክ አለ፣ እሱን ልቀይርልህ አልችልም። ነገህን ግን መቀየር እንደምትችል ነገር ነው ያለው። ነገህን መቀየር ትችላለህ። ምን አድርገህ? ጌታን ያመነው። ከሞት በኋላ ህይወት ይቀጥላል። ሞት ከቤት የምትወጣበት እንዳልሆነ ወቅ ወደ ቤት የምትሄድበት ነው። ወደ ቤት የምትሄደው ደግሞ ለዘላለም ነው። ቤትህ የምትገባው ለዘላለም ስለምንኖርበት ነገር እንዴት አናስብ? ወደዛ ስንሄድ ምንድን ነው ይዘን የምንሄደው? በጌታ ፊት ምንድን ነው ይዘን የምንቀርበው? ድነናል። አዎ ኢየሱስን አውቀናል። አዎ ድናችኋል፣ ትገባላችሁ፣ ከእሱ ጋር ነው የምትኖሩት። ግን ሽልማት ቢባል ነገር አለ። እኔ ለመዳን አይደለም የማገለግለው፣ አይደለም ጌታ እንዲያድነኝ እንዲያው አንድ ቀን መንግስተ ሰማይ እንዲያወርሰኝ አይደለም የማገለግለው። መንግስተ ሰማይን የምወርሰው ከጌታ ጋር የምኖረው ኢየሱስ ክርስቶስ በመስቀል ላይ መሞቱንና መቀበሩን በሶስተኛ ቀን መነሳቱን በማመኔ ነው። ምሸለመውን ነው ማስበው። እናንተን ቁጭ ብዬ ደከመኝ ሰለቸኝ ሳልል ማገልገሌ፣ ጠዋትና ማታ ቢሮ ገብቼ ድሆችን መስማቴ ስለሚል መጽሐፍ፣ የምችለውን ሁሉ በእግዚአብሔር ፊት በመጸለይ፣ ለሰዎች አገልግሎት በመስጠቴ፣ በማደርጋቸው እያንዳንዳቸው ነገሮች በእግዚአብሔር ፊት በማደርገው ነገር ሁሉ ሂሳብ እፈልጋለሁ። እዚህ አይደለም ኑሮ አለ። እግዚአብሔር ይርዳል። ሮሜ 14:12 እንግዲያስ እያንዳንዱ ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል። እንግዲያስ እያንዳንዳችን በችርቻሮ ማለት ዳዲዬ ያለልኝ እማማለልኝ ፓስተር አለልኝ ባይብል ስተዲ ሊደራችን አለ አይባልም። የኳየር ሊደርና ምን አይደለም፣ እያንዳንዳችን። አይገርማችሁ? እያንዳንዳችን ጌታ ፊት መልስ የምንሰጥ ከሆነ መልስ የምንሰጥበትን ነገር ነው ወይ ያደረገን ያለ ነው? ለምንድን ነው ይሄን ያረግሽው ስትባይ መልስ መስጠት ትችያለሽ ወይ? በእግዚአብሔር ፊት መልስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ይሄንን አታምኑ? ይሄንን ያመነ ሰው ህይወቱ ይታያል፣ በህይወቱ ነው የሚታየው። ይሄንን የሚያውቅ ሰው መልስ እንደሚሰጥ የሚያውቅ ሰው ለሚያደርጋቸው ነገሮች ሁሉ ጥንቁቅ ነው። ህይወቱ ጥርት ያለ ነው። አሁን የምናያቸው መዝረክረኮች ሁሉ በዚህ ጉዳይ ያለን ዕውቀትን ትንሽነት ወይም ደግሞ ምንምነት ነው የሚያሳዩት። መልስ እንሰጣለን። በስውርም በግልጥ የተደረጉት ነገሮች ሁሉ እያንዳንዳቸው በፊቱ ይመጣሉ። መልስ እንሰጣለን። እግዚአብሔር አለ። አሜን ነው። እግዚአብሔር አለ። እግዚአብሔር ያያል። ስለዚህ ወደድንም ጠላን የሞት ጥያቄን በግልም በጋራም መልስ ሰጥተን ማለፍ አለብን። በግል ስለ ሞት የገባህ ነገር ምንድን ነው? መልስ የምትሰጥበት ህይወት የኖርክ ነው። በጋራም የተሰበሰብንበት ዋናው ምክንያት በተራ በተራ እንቀባበራለን። በጋራም ማሰብ ያለብን እንደ ክርስቲያን ከሞት በኋላ ህይወት አለ። የሞተ ሰው በጣም በተለይ ክርስቲያን ሞቶ አፈር ልቅ ምናምን በጣም እንትን የምታደርጉ ሰዎች ምን ማለት እንደፈለጋችሁ አይገባኝም። ትክክል አይደለም። አትሞቱም ተብሎ ነው እንዴ ተሰበክነው? ዲያ አገልጋይ እኮ ነበር እኮ። ታዲያ ጨረሰ እኮ በቃ። እንዴት ያለች እኮ እናት መሰለች። ጥሩ ነው፣ ጥሩ ነው። ከዚህ ምድር ኑሮ የሚሻል ነው ለነሱ። እንደ ክርስቲያን ይሄን ማሰብ አለብን ነው እያልኩ ያለው። ይሄኔ ነው እግዚአብሔርን እያመሰገንን እግዚአብሔርን እያከበርን ያለችንን ዘመን አጣፍጠን ደስ ብሎን መኖር። በተራ በተራ ደግሞ ስንገባ ታድሉ ብለን ጌታን አመስግነን ነው የምንሸኘው። ህይወትን ይቀጥላል። ለዘላለም ማይሞት አካል ለብሶ ከጌታ ጋራ ሁል ጊዜ የሞቱ ሰዎች ታድለውላል። ከጌታ ጋር ሁል ጊዜ። ሞት ደግሞ ታውቃላችሁ አያምም። ሞት አያምም። የሚያመው መኖር ነው። የበክራይ ነው የሚያመው። እውነት ውሸት? ምን ነው የሚያመው? እሱ ነው የሚያመው። የልጆች ትምህርት ቤት ነው የሚያመው። ቤተ ክራይ ነው የሚያመው። ፖለቲካ ነው የሚያመው። የዚህ ምድር ክፋት ነው ያማል። እሱ የምንሰማቸው ነገሮች ናቸው የሚያሙት። ሞት እኮ አሁን ለምሳሌ ዛሬ የሞቱ ሰዎች ምንም እኮ አይሰሙም። ኢራቅ ተኮሰች፣ ኢራቅ ምናቸውም አይደለም፣ ምንም አይሰሙም። አሁን እነዚህ ሰዎች እንደዚህ አዞረው እንደዚህ ተኩስ ይሆን ምናምን ስጋት አለ ላለን ሰዎች፣ ያለን ሰዎች
ጩ ጩ ጩ እንደ ድሮ እንኳን ወታደር ይዛል ሰፈር ቁጭ ብሎ ቢሮ ቁጭ ብሎ ይተኮሳል። አንዳንድ ሀገር ላይ እኮ በሀገር እኮ ነው አልፎ የሚሄድ ወይኔ እዚህ ቢቀደም ይሄ ኑሮ። እግዚአብሔር ትልቅ አምላክ ነው። መልስ ይዛችኋል። ሞት ለእናንተ ፍጻሜ ነው ጅማሬ ነው። ይሄ ሪያሊቲ ነው። ይሄን መስማት አለብን። አትሞትም በሕይወት ትኖራለህ ሷሚ ቢኩ ተሰብስበን ትልልቅ ሰዎች ግር ብለን ማቶ ነው። አትሞትም በሕይወት ትኖራለህ። ምን ትሰራለህ? ማለት ያልገባኝ እንዲህ አፍጥነው እኮ ነው ማለት ያለብን። መጸለይ ጌታ ሆይ ምን ነው እኔ አሁን አንዳንድ የሆነ እንትን ተጀምሮ ነበር ምናምን የሆነ ጉድ ጌታ ሆይ ቶሎና ይላል። ይሁን የማይረባ ነገር ሰው ሲያይ ምን ነው ብትመጣ ይላል። እዛ ጋር በቃ እንደዚህ ነው ናፍቀን ነው መኖር ያለብን። እንዴ አትሞትም በሕይወት ትኖራለህ ለመስማት ሰው ቸርች ይመጣል። እንደውም ትሞታለህ ሲባል ነው መባል ያለብን። ወደ ጌታ ነው የምትሄድ። አትሞትም ትልልቅ የ96 ዓመት ሴትዮ ፓስተር ጌጸልይላት ለማሚ ምን እንዲሆኑ በቃ ጌታ ቃል አውጣ። ምን ብዬ ላውጣ እንዴ? እጂ ሴትዮ እኮ ሸኙ በቃ የመንከከም እንደገና ታይት በቲሸርት አድርገው ሊሮጡ ነው። እንደ ድሮ አለ እንደዛ እንዲህ በጣም እኮ ጭንቅ እኮ ነው ያለው ቦታ። ቶሎ ጌታን ያውቃሉ ወይ ኢየሱስ እንደሞተና እንደተነሳ ያውቃሉ ወይ? ካላወቁ ቶሎ ነው አሳውቁና ሸኙ። ይሻላል እኮ በቆርኪ ሚሪንዳ እየጠጣ ሰው ለምን ይኖራል? አበል አበል እንደዚህ ከመኖር እንደዚህ ቆይ እንደዚህ እንዴት ሰው መኖርን ይልፋል? ይሄ እኮ የሚያሳየው እንደው ታውቃላችሁ ስለሞት የገባን ነገር ነው። በጣም እኮ የሚናፈቅ ነገር ነው። በጣም እኮ የሚገርም ነገር ነው። ከጌታ ጋር ነው የምንኖረው። ነገር ሸር ሴራ ምናምን የሌለበት ክርስቶስ ብቻውን የሚገዛበት ከእሱ ጋር ነው እኮ የምንኖረው። የሚበሰብሰውን ማይበሰብሰውን ለብሶ የጥንት ክርስቲያኖች እሱ ዘምረው በሱ ነው አምልከው አልቀሰው ወደ ቤት የሚሄዱት። አሁንስ የለም። አትሞትም፣ ሀብታም ትሆናለህ። አቤል ከዛስ ጥያቄ አይጠይቅም። አይገርምም? ይሄን አይጠይቅም። ከዛ በኋላ ሀብታም ትሆናለህ፣ ሚሊዮነር ትሆናለህ። ከዛ በኋላ አይጠይቅም። ከዛ በኋላ ምን ነው? ሀብታም እብድ ነው የምሆነው። ሀብታም ባለውሽማ ነው የምሆነው። ማዕት በየክፍለ ከተማው ሚስት ወሽማለሁ። ሀብታም ግፈኛ ነው የምሆነው። ሀብታም አሸባሪ ነው የምሆነው። ሚሊዮነር ስድ ነው የምሆነው። ከዛ ሰው አላጠይቅ። ገንዘብ ያለ ግንዛቤ ከመጣ እብድ ነው የሚያደርግ። እብድ ነው የሚያደርግ። ራቁትህን ነው የሚያሮጥ። ትኖራለህ። ከዛስ ኖሬ ምንድን ነው የማደርገው? አትሞትም። እሺ ከዛስ ኖሬስ ኖረ ጌታን እየናፈቅ ለሌሎች ሰዎች ሰላምና ደስታ የማመን ምክንያት ከሆንክ ኑር። እኔ ቅር የለኝም። እኔ ምቀኛ አይደለሁም። ኑር። ከኖርክ ግን ለሥራ ፍሬ ጌታ ፊት አንድ ቀን ለመሸለም ምን ያደርግልናል? ከዛ ውጭ ምን ይጠቅመናል? ከዛ ውጭ ለምን ነው የምኖረው? ከዛ ውጭ ምን ያደርግልናል? ቁጭ ብዬ ነገ ሰው የሚያለቅስብኝ፣ ቁጭ ብዬ ነገ ሰው የሚከፋብኝ፣ ቁጭ ብዬ የሰው እምነት የሚሰባበርብኝ ኖ። ከኖርን ሰው እንዲያምን ምኑን? ኢየሱስ እንደሞተ እንደተነሳ ሰዎች በእምነት እንዲቆሙ እንዲጸኑ ከዚህ ሁኔታ ወጥተው አሁን ከታሰሩበት ሁኔታ ወጥተው አሁን ያሉበት ቤትም ሕይወትም ኑሮም ስልጣንም ክብርም ሁሉንም እርግፍ አድርገው ወደ ቤት እንደሚሄዱ ገብቷቸው እንዲኖሩ ለማድረግ በጽድቅ እንዲያገለግሉ በጽድቅ እንዲሰሩ በተቀመጡበት ወንበር ላይ አገልጋይ ቢሆን ሰራተኛ ቢሆን የትም ቦታ የተቀመጠ ሰው ለሌሎች ሰዎች ደስታና ሰላም የማመን ምክንያት ለመሆን ከሆነ ይኑር። ግፈኛ ግን ለምን ነው የሚኖረው? ለምን እንደሚኖር የማያውቅ ሰው ግን ለምን ነው የሚኖረው? ምን ያደርጋል? ያው ግሽበት ከማምጣት ውጪ ወረፋውን ከመጨመር ውጪ ውጥረቱን ከመጨመር ውጪ እንዴት ነው የምታስቡት? ሞት መጀመሪያችሁ ነው መጨረሻችሁ? በግልም በጋራም የዚህን ጥያቄ መልስ አገኙት። ልክ የዚህን ጥያቄ መልስ ማግኘታችሁ ከዚህ ሰዓት ጀምሮ ከዚህ ጸሎት ቤት ስትወጡ ጀምሮ በሕይወታችሁ ላይ ታዩታላችሁ።
ታዩታላችሁ። ያላችሁ ሰዎች ትለቃላችሁ። በቂ ብስብስ ያለ ማንነት ያላችሁ ሰዎች ትቀይራላችሁ። ክፋት የተሞላችሁ ሰዎች ትቀይሩታላችሁ። ጠማማ መንገድ እግሮቻችሁ የሚሮጡ ሰዎች ዩተርን ታደርጋላችሁ። ይሄ መልስ ከተገኘ ነው ተጣልተ ከመጣው ሰው ጋር ተጣልተ ማትቀጥለው። የዚህን መልስ ካገኘ በኋላ ነው ለሽምግልና እምቢ ያልከውን ጉዳይ እሺ የምትለው። የዚህ መልስ ከገባ ማለት ነው። የዚህ መልስ ካገኘ በኋላ ሄደህ ቤት ውስጥ አሁንም ተወጥራ አትቀጥልም። አኩርፈ መኝታ ለይታ አትቀጥልም። ክፍል ቀይረህ አትቀጥልም። በፍጹም አታረገውም። ተጣልታ አትቀጥለው። የዚህ መልስን ካገኘው በኋላ ለምህረት እግሮች ይሮጣሉ፣ ለይቅርታ እግሮች ይሮጣሉ፣ ለሰዎች ፈገግታ እግሮች ይሮጣሉ። ምንም ታስቡት በግላችሁ በጋራ ኑሯችን ብቻ አይደለም ከሌሎች ጋር ያለንን ግንኙነት ሁሉንም ይቀይራል። ኑሯችን ይቀየራል። ኑሯችን ይቀየራል። አኗኗር ስታይላችን ይቀየራል። ቤታችን አካባቢ ያለው ነገር ይቀየራል። የየዕለት እንቅስቃሴያችን ይቀየራል። ከሰዎች ጋር ያለንን ማህበራዊ ኑሮም ይቀየራል። ስራችን ይቀየራል። የዚህ እውነት ሚስጥር ከበራ ግን እናረሳሳው ካልን ለማረሳሳት የምንሞክር ከሆነ ያረሳሳል። ታውቃላችሁ፣ በጣም ብዙ መማር ያረሳሳል። በጣም መበልጸግ ያረሳሳል። በጣም የሆነ ጉዳዮች የሆነ ነገር ቪዥን ምናምን ቁፋሮ ያረሳሳል። ዝም ብለህ የምትቆፋፍርም ከሆነ ትረሳሳል። በየቦታው የምትቆፋፍርም ከሆነ ያረሳሳል። ለዚህ ነው አንዳቸውም ሳይጨርሱት ነው የሄዱት። ጨርሻለሁ በቃ እግዚአብሔር ይመስገን ሸኙኝ ብሎ የሞተ ሀብታም ታውቃላችሁ አለ ወይ? ምድር ላይ እንደሱ አይነት ሰው አግኝታችሁ ታውቃላችሁ? በቃ የጀመርኩትን ጨርሻለሁ በቃ አሁን ልሰናበት። እዚህ ውስጥ አሉ እነ ጳውሎስ አሉ። ሩጫውን ጨርሻለሁ። እኔ ዝም ብዬ ንፋስ እንደሚጎስም አልሮጥም አለ። ስጋዬን እየጎሰምኩ ሩጫለሁ። አሁን ከፊት ለፊቴ የጽድቅ አክሊል ይጠብቀኛል። ሩጫውን ጨርሻለሁ። ሃይማኖትን ጠብቄያለሁ። ወደፊት ተዘጋጅቶልኛል። አሁን መሄጃዬ ሰዓት ደርሷል። ሲጽፍልን ለጢሞቴዎስ በርኖሶቹና መጽሐፎቹን አምጣ ሲለው እኮ አሁን የምሰዋበት ሰዓት ቀርቧል፣ መሄዴ ነው፣ መሰናበቴ ነው ምናምን ብሎ እኮ ነው የጻፈለት። ኢየሱስም አውቋል የሚሄድበት ሰዓት እንደደረሰ በገዛ ራሱ አውቆ መጨረሻ ላይ ምን አደረገ? ዝቅ ብሎ እግር አጠበ። እንደሚሄድ ሲያቅ እንደጨረሰ ሲያቅ ያለውን የመጨረሻ እውቀት አንዴ በስንዴ አንዴ በምን አንዴ በሰማይ አንዴ በወፍ ሲያስተምር ከርሞ መጨረሻ ላይ ዝቅ ብሎ እግሮቻቸውን አጥቦ ያለውን ነገር በሙሉ ሰጣቸው። እኔ እንዳደረኩላችሁ እኔ መምህራችሁ ነኝ፣ እኔ ጌታ ነኝ፣ እኔ እንዳደረኩላችሁ የመጨረሻውን አገልግሎት ሰጣቸው። ከዛ አባት ሆይ አሁን ሰዓቱ ደርሷል። ምኑ ሄጄ ልጅህን አክብረው። ምን አርገው? ልጅህን አክብረው። የሰጠኸኝን ስራ ጨርሻለሁ፣ በሰላሳው ጨርሻለሁ። አሁን ደግሞ ዓለም ሳይፈጠር በአንተ ዘንድ በነበረው ክብር አክብረኝ። አያችሁ፣ እንደዚህ ሄዷል ጌታችን። እንደምንሄድ ብናስብ መጥፎ አይደለም። እምቢ ካላችሁ እንደው ስለ እግዚአብሔር ለለምናችሁ አቅራቢያችሁ ያሉ ቀብር ቦታዎች ዝም ብላችሁ ሂዱና ወክ አርጋችሁ ሐውልቶች ጎብኙ፣ ስም አንብቡ። እኔ ቅርብ ጊዜ ስላሴ ሄጄ ሁሉንም ዞር ያየው፣ መንግስት የጨረሳቸውንም አየው፣ ትልልቆቹን አየው፣ ካህናቶቹን አየው፣ የሞቱትን የኃይለ ሥላሴን አየው፣ የሚስትየውን አየው፣ የመለስ ዜናዊን አየው፣ ሁሉንም አየው። እንዴት ሰከን እንደሚያደርግ አይገርም? አሁን እኛ እዚህ ቁጭ ብለን ምናምን አምልጠን ከዚህ ነገር ነፃ የሆነን ነው የመሰላችሁ አይደል? እየተጎተትክ ትወጣለህ። አስቡት፣ በጣም ስለሚጠቅም። በክህደትና በቀልድ የተያዙ ሰዎች አሉ። በክህደት በቀልድ በምናምን የተያዙ ሰዎች ለሰዎችም ይሁን ለቤተሰባችን ይሁን ለነፍሳት ለሌሎች ሰዎች ነፍስ ይሁን ምንም አክብሮት የላቸው። ለህይወት ቢሆን ለኑሮ ቢሆን ለሌሎች ሰዎች ቢሆን ለማህበራዊ ነገር ቢሆን ምንም ጉዳይ የላቸውም። ቀልደኞች። እየቀለዳችሁ ከሆነ ስለ ሞት ሲነሳ የእናንተ ጉዳይ ሳይመስላችሁ እየቀረ ከሆነ ወደ ኋላ መለስ ብላችሁ ብታስቡበት ጥሩ ነው።
አንድ ተረት አለ አይደል? እኔ ከሞትኩ እሱ ነገር ግን አህያ አይመስለኝም፣ የሰው ነው፣ የአህያ መሆን የለበት። እንደሱ እኮ ነው አይደል? ይሄ ከዛ በኋላ ህይወት የለም ብሎ የሚያስቡ ሰዎች እኔ ከሞትኩ ሰርዶ አይብቀል አለች አህያ ይባላል። አህያ አትልም። የሆኑ አህያ የሆኑ ሰዎች ነው ያሉት። የነሱ ጥቅስ ነው ይሄ ጥቅስ። በቃ ሌላው ጉዳይ የሌላቸው ማለት ነው። ሌላው ጨርሶ የማያስቡ ማለት ነው። እኔ አህያ ልጇን አንበሳ ይዞባት ለማስለቀቅ ስትራገጥ አይቻለሁ። እኔ የአህያ ጥቅስ አይደለም እሱ። ሌላው ሰው ግድ የሌለው ሰው ግን አይቻለሁ። ለነሱ ካልሆነ ሌላው ችግር የሌለባቸው ሰዎች አሉ። ስለዚህ የማይቀሩ ነገሮችን ባናራክሳቸውና ባናራሳሳ ራሳችንን ባናታልል በጣም ጥሩ ነው። ሞት ማይቀርም አይደለ? ከሞት የሚቀርም ሰው የለም። አንድ አባባል አለ፣ ሞት አይቀርም ስም አይቀበርም ሲባል ሰምታችኋል? ዞሮ ዞሮ ከቤት ኖሮ ኖሮስ ጨርሱት፣ ረገጥ አድርጉትና ኖሮ 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 የሚባል የለም። ኖሮ ኖሮ ከመሬት የሚቀር የለም። እናችን ለማስታወስ ነው የመጣሁት። አጠረምሱ፣ ምንም የምትጠረምሱት ነገር የለም። ሩጫችሁ በስርዓት ጨርሱ፣ በስርዓት ጨርሱ። ሞት ከቤት የምንወጣበት ሳይሆን ወደ ቤት የምንሄድበት የከበረ ተስፋችን ነው። በዚህ ቃል እርስ በርሳችሁ ምን አድርጉን ያለ ተጽናኑ። ይሄ ቃል አያጽናናል? አያጽናና? ዞር በሉና አጠገባችሁ ያለውን ሰው ምንድነው እያሰብክ ያለው በሉት። በዚህ ጉዳይ ምንድነው የምታስበው የሚላችሁ ለመስማት ሞክሩ። ወዲያው መልስ እንዳታረጉት እሺ። እንዴት ነው ይሄ ነገር? የምንሄድ ከሆነ እኮ ቶሎ ቶሎ ለምን አንሰራበትም በሉት። ቶሎ ቶሎ ለምን አንሰራበትም? የሆነ ነገር ለምን አናረግበትም? ይሄ ስለማይመስላቸው ብዙ ሰዎች ድንገት ተጠርተው ይወጣሉ። ወገኖቼ በህይወት ሆናችሁ ብትሰጡ ይሻላችኋል። ሞታችሁ መስጠት ሳይሆን ይወሰድባችኋል። ሞተን የሚወሰደው ነገር የሚወረሰው ነገር ሰተን አይደለም ወቁ። እሺ ሞተን ምንም ይዞ የሚሄድ ሰው አለ? እስቲ ፎቁን ይዞ ሄደ ሰው የምታውቁት ሰው አለ? ወይኔ ጋሽ እንትና እኮ ሞተ እቃው እየተጫነ ነው ተብሎ ያውቃል? የለም። ሰውየው ይሄዳል። ያ ፎቅ እያፏጨ ሌላ ሰው ተረኛ ነው የሚጠብቀው ሊቀብር። ያጨራርስና ያስወርስህና በተራ በተራ እየቀበረ አንድም ፎቅ ተቀብሮ አያውቅም። የቀበረው ሰው ቁጥር እንዳይመስላችሁ። ስለዚህ ዛሬ ፈታ በሉ። እግዚአብሔር ከእናንተ ጋር ነው። ክብር ለኢየሱስ ይሁን። ክርስቲያኖች የከበረ ፍጻሜ አለን። ክብር ለኢየሱስ ይሁን። የከበረ ህይወት ይጠብቀናል። በጣም በሚያስገርም ሁኔታ ጌታን ፊት ለፊት እናየዋለን። ለዚህ ነው ሀገራችን በሰማይ ነው። ከዚያም የሚመጣውን መድኃኒት እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ምን ያደርገዋል? ይለውጠዋል። እስቲ እለወጣለሁ በሉ። እጃችሁን ይዩት እስቲ አንዴ ገልበጥ አድርጋችሁ። መቼም ፊታችሁን ይዩት አልልም። መስታወት አልያዛችሁም እህቶች፣ ይዛችሁ ሊሆን ይችላል። ግን ለማንኛውም ይዩት እጃችሁ። ያ ራስ ሆኖ ጡጦ የያዘ እጅ ነው። እሺ በደንብ ይዩት፣ ግድ የላችሁ። ይሄ የሚሞት ነው፣ የማይሞተውን ይለብሳል። እስቲ በሉት፣ ይሄ የሚሞተው የማይሞተውን ይለብሳል። ሃሌሉያ። ይሄ የሚበሰብስ ነው በሉ እስቲ፣ የማይበሰብሰውን ይለብሳል። እኔ በሉ እስቲ ከፊት ለፊቴ የከበረ ህይወት ይጠብቀኛል። አሁን በሉ እስቲ የምኖረው ኑሮ በጌታ ያገኘሁት ለእግዚአብሔር የምኖረው ኑሮ ነው። ሃሌሉያ! ለእግዚአብሔር ክብር አምጡ። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። እናመሰግንሃለን ኢየሱስ ሆይ ቶሎና የሰጠህን ተስፋ ይህ የዘላለም ተስፋ ነው። አይዟችሁ፣ ልባችሁ አይፍራ። እኔ ሄጄ ስፍራ አዘጋጅላችኋለሁ። እኔ ባዘጋጀሁበት እናንተ ከኔ ጋር ትሆኑ ዘንድ እንደገና መጥቼ ወስዳችኋለሁ ብለህ ተስፋ የገባህልን በዚህ ጨለማ ዓለም፣ በክፉ የተያዘ ዓለም አንዱን ስንይዝ አንዱን ስንይዝ አንዱ
ብዙ የተደራረቡ መከራ ፈተናና ችግር የሞላበት ዓለም ላይ ደግሞ ስንኖር እንደዚህ እየተጠጋህ ስለምታጽናና እንደዚህ እየተጠጋህ ስለምትመክረን እናመሰግናለን። ጌታ ሆይ ጠላት በግርግር ለማረሳሳት በሕይወታችን ውስጥ ያመጣቸው ስኬት የመሰሉ ማሰሪያዎች የተበጠሱ ይሁኑ። ስኬት የሚመስሉ እግዚአብሔር ሆይ ማዘናጊያዎች ይበጠሱ። አሁን ከታሰርንበት በስውር ከተያዝንበት ከማንኛውም አንተን እንዳናይ እንዳንናፍቅ ካደረገን ሕይወታችን የተዝረከረከ እንዲሆን ካደረገ አስተሳሰብና ትምህርት ከጨለማ መገለጥ ከክፉ ከአጋንንት ሐሳብ በኢየሱስ ስም ሕዝብህ ነፃ ይውጣ። በልጆች ልብ የከበደ ድንጋይ የሆነ ነገር አሁን ይነሳ። እንዳይንቀሳቀሱ የከለከላቸው ነገር አሁን ይነሳ። እግሮቻቸውን ያሰረ ነገር አሁን ይልቀቃቸው። ሐሳባቸውን የያዘ ያጨለመ ነገር በኢየሱስ ስም ይልቀቃቸው። እግዚአብሔር ሆይ እምቢ እንዲሉ ብድራቱን ትኩር ብሎ አይቶ ለጊዜው ከሚገኝ ከኃጢአት ደስታ ይልቅ ከግብጽ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ተብሎ እንደተጻፈ ዛሬ እጸልያለሁ በዚህ ጉባኤ ፊት ቆሜ ይሄንን እግዚአብሔር አባት ሆይ ጉባኤ የታደሙ ሴትና ወንድ ልጆች ሁሉ አሻግረው ማየት የሚችሉበት አይን ይገጠምላቸው። ብድራታቸውን ትኩር ብለው አይተው እግዚአብሔር ሆይ የጊዜውን ነገር ንቀው ከፍ ብለው የሚበሩበትን ጸጋ ስጥ። እለምንሃለሁ አሁን ስጣቸው። አሁን እምቢ ይበሉ። በጌታ በኢየሱስ ስም እምቢ ይበሉ። ለሚያልፈው ለጊዜው በኃጢአት እግዚአብሔር ሆይ ከሚገኝ ከማናቸውም ክብር እምቢ እንዲሉ በኢየሱስ ስም እርዳቸው። እምቢ ይበሉ። ጌታ ሆይ እምቢ የሚያስብል ያንተ ኃይል ያገኛቸው። እግዚአብሔር ሆይ በስውር መጥቶ ያሰራቸው የጨለማ ኃይል በኢየሱስ ስም የተመታ ይሁን። ጸልያለሁ እግዚአብሔር ሆይ የብዙዎችን ግንኙነት ያበላሸ፣ የብዙዎችን ትዳር ያበላሸ፣ የብዙዎችን ጉርብትና ያበላሸ፣ የብዙዎችን ጓደኝነት ያበላሸ፣ የቤተ ክርስቲያን አንድነት ያበላሸ የጨለማ ኃይል እግዚአብሔር ሆይ በዚህ ዕውቀት ጨለማን የዘራ በዚህ ምክንያት የብዙዎችን እግር የጠላለፈና ያሰረ አሻግረው እንዳያዩ የከለከለ በክፋት እንዲጸኑ ያደረገ እጆቻቸው በደም እንዲነከሩ ያደረገ ማንኛውም አይነት እስራት በኢየሱስ ስም ስልጣን ይበጠስ። እግዚአብሔር ሆይ ሰላም ለሕዝብ ይሁን። ጌታ ሆይ የታሰሩ አሁን ይፈቱ። ጌታ ሆይ ሰላም ለሕዝብ ይሁን። ጌታ ሆይ ወገኖቼ እርስ በርሳችሁ በዚህ ቃል ተጽናኑ ተብሎ እንደተጻፈ አጠገባችሁ ያለውን ሰው እጅ ያዙና እንጸልያለን። መንገደኞች ነን። ሩጫውን መጨረስ እንዲችል ሩጫውን መጨረስ እንድትችል ጌታ ሆይ ብለን እንጸልያለን። እርስ በርስ ተያይዘን እንጸልያለን በጌታ ፊት። ጌታ ሆይ የምጸልይለት ሰው በመንግስተ ሰማይ በክብር እየተሸለመ ሊየው እየተሸለመች ሊያት ሩጫዋን እንድትጨርስ እርዳት እርዳው እያላችሁ ጸልዩ። አሁን የእግዚአብሔር መንፈስ ይሄንን ያደርጋል። ኃይልን ታጥቀን ጉልበትን ታጥቀን ክብርን ይዘን ከዚህ እንወጣለን። የእግዚአብሔር ጸጋ በዚህ ቤት አለ። የእግዚአብሔር ኃይል በዚህ ቤት አለ። ለደካማ ኃይልን የሚሰጥ ጉልበት ለሌለው ብርታት የሚጨምር የወደቀን የሚያነሳ የሳተን የሚመልስ የእግዚአብሔር ኃይል አሁን በኢየሱስ ስም በሽታ መንፈስ ይሄ ጉባኤ ይደገፍ። ጌታ ሆይ ኃይል ያገኛቸው። ጸልዩ። አጠገባችሁ ለያዛችሁ ሰው እግዚአብሔር ሆይ በዚህ ቃል የተጽናና እንዲሆን ቤት ያለው የሚለወጥ የክብር ሕይወት የሚጠብቀው ይሄ ሰው ይህቺ ሴት እግዚአብሔር ሆይ ኃይልህን ትቀበል፣ ሞገስህን ትቀበል፣ ጸጋህን ትቀበል፣ ጸጋህን ይቀበል እያላችሁ ጸልዩ። መንፈስ ቅዱስ በሥራ ላይ ነው። አሁን እስራት ሁሉ ይበጣጠሳል። የደረቁ አጥንቶች እንደገና ሰራዊት ሆነው ይቆማሉ። የሞተው ነገር ይነሳል። መንፈስ ቅዱስ በማለዳ ጸሎት በዚህ ቦታ ላይ እንደተናገረ እንደ በርጠሚዎስ ቡትቷችንን ጥለን ዓይናችን ተከፍቶ ከዚህ ቤት እንወጣለን። በኢየሱስ ስም እንደዚህ ይሆናል።
ገብቶናል። ዛሬ ጌታ ምን አደርግልህ ዘንድ ትወዳለህ እንዳለ ዛሬ በኢየሱስ ስም እለምንሃለሁ። የወንድሜን አይን ክፈት፣ የእህቴን አይን ክፈት። እያዩ ይሄዱ፣ ከተጫነባቸው አበሳ ነፃ ይውጡ። በዘመናት ተሸክመውት ከነበረ ዱሪቶ በኢየሱስ ስም ይላቀቁ፣ 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 ይላቀቁ በጌታ በኢየሱስ ስም። በርጤሜዎስ ልብሱን ጥሎ ሮጠ ተብሎ እንደተጻፈ ልብሱን ጥሎ ወደ ጌታ መጣ ተብሎ እንደተጻፈ እያየ እንደሄደ ዛሬ ታውረው የመጡ እያዩ ይሄዱ። ድሪቶ ተጭነው የመጡ ከላያቸው ላይ አበሳ ይራቅ፣ ጨለማው ይራቅ፣ ክፋት ይራቅ፣ በኢየሱስም ይራቅ። እግዚአብሔር ሆይ ይጸልያል። በእግዚአብሔር ፊት ጸልዩለት። አጠገባችሁ የያዛችሁት ሰው እግዚአብሔር ለእናንተ ዛሬ የሰጣችሁ የሥራ ዕድል ነው። ጸልዩለት። እናንተ የእግዚአብሔርን ጦርነት ስትዋጉ እሱ የእናንተን ቤት ይሰራላችኋል። ለያዛችሁት ሰው ጸልዩለት። መንፈስ ቅዱስ እርዳው፣ ኃይልን ስጠው፣ ሞገስን ስጠው። እግዚአብሔር ሆይ ሥርዓቱን በጥስለት። በዚህ አስጨናቂ ዘመን ከፍ ብሎ ይሂድ። ጌታ ሆይ በመከራ ውስጥ ጸንቶ ይቁም። በጨለማ ውስጥ ብርሃን አድርገው እያላችሁ ጸልዩ። ሃሌሉያ። መፈታት ይሁን፣ ነፃ መውጣት ይሁን፣ ማየት ይሁን። በርጤሜዎስ ኢየሱስ ነው እያለፈ ያለው በተባለ ጊዜ የእሱን ጥያቄ ለሚመልስለት ጌታ እንደጮኸ ኋላም ሲጠራው ልብሱን ጥሎ እንደሮጠ የሚከለክሉትን ሁሉ እምቢ እንዳለ ወገኖቼ ከልካያችሁን እምቢ በሉ። አሻግራችሁ እንዳታዩ የሚከለክላችሁን ነገር እምቢ በሉ። የሰራዊት አምላክ እግዚአብሔር ዛሬ ድሪቶ ወልቋል። ዛሬ የዘመናት የልመና ቡትቶ ወድቋል። በኢየሱስም ወድቋል። መታወቂያችሁ ተቀይሯል። በኢየሱስም መታወቂያችሁ ተቀይሯል። እያያችሁ ትሄዳላችሁ። በኢየሱስም እያያችሁ ትሄዳላችሁ። ጌታዬ አይናችሁን ከፍቶታል። ከዚህ ቀን ጀምሮ አይናችሁ ሲከፈት የፈዋሻችሁን አይን እያያችሁ ኢየሱስን እያያችሁ ጌታችሁን እየናፈቃችሁ ትሄዳላችሁ። ቁጭ ብላችሁ ምጽዋት የፈለጋችሁ፣ ከመንግስት ምጽዋት የፈለጋችሁ፣ ከሰዎች ምጽዋት የፈለጋችሁ፣ በልመና መንፈስ የተመታችሁ የሰራዊት አምላክ እግዚአብሔር የከበረውን ስጦታ ይዞ በፊታችሁ ቆሞላችኋል። ኢየሱስ ያድናል። መውጣት ሆኗል። መሻገር ሆኗል። ማለፍ ሆኗል። መሄድ ሆኗል። ምን አደርግልህ ዘንድ ትወዳለህ ባለው ጊዜ አይ ዘንድ ፍርፋሪ ለቅም ያለው፣ ሳንቲም ለቅም ያለው፣ ድሪቶ ለቅም ያለው፣ ከዚህ በኋላ ማየት ነው የምፈልገው እንዳለ በጌታ በኢየሱስ ስም ማየት ይሁንላችሁ። አምላኬ አይናችሁን ይክፈተው። አሻግሮ ማየት ይሁንላችሁ። አሻግሮ ማየት፣ የከበረውን ማየት ይሆንላችሁ። የተዘጋጀላችሁን ማየት ይሆንላችሁ። በሰው አይን ያልታየ፣ በሰው ልብ ያልታሰበ እግዚአብሔር ለሚወዳቸው ያዘጋጃት ብሎ አይቶ መጥቶ እንደመሰከረ እግዚአብሔር አምላክ የከበረውን ከተዋረደ የምትለዩበት አይንን ይስጣችሁ። ይሄ በረከቴ ነው። አይንን ይስጣችሁ። ምንድነው ከዚህ ቀን ጀምሮ ይሄ ሰው እንደዚህ የሆነ የሚባል የሚያስብል አነጋጋሪ አይን እግዚአብሔር ይግጠምላችሁ። የተሰወረውን ማየት የምትችሉበት አይን ይስጣችሁ። አሻግሮ ማየት የምትችሉበት አይን ይስጣችሁ። መንፈስ ቅዱስ አንተ ባለህበት በዚያ ሁሌ ነፃነት አለ፣ አርነት አለ። ያለ ፈቃድ ወደ ህይወታችን፣ ወደ ቤታችን፣ ወደ ኑሯችን ገብቶ ያሳሰረን የተበተበን ነገር ሁሉ ሰንበሳት እንደሚቀልጥ ስለቀለጠ፣ እስራቶች ስለተበጣጠሱ እናመሰግንሃለን። በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን ተብሎ እንደተጻፈ ከዚህ ቤት እነዚህ ወታደሮች ይውጡ። ላንተ የሚቆሙ ወታደሮች ይውጡ። ኃያላን ይውጡ። በመንፈስ የተሞሉ ይውጡ። በሞገስ የተሞሉ ይውጡ። ላንተ የሚቆሙ ይውጡ። ላንተ የሚታዩ ይውጡ። አንተን የሚያሳዩ ይውጡ። አንተን የሚያሸትቱ ይውጡ። ያንተን ብርሃን የጫኑ ይውጡ። እግዚአብሔር ሆይ ተሸክመው በመታዘዝ ህይወታቸው የሚገለጥ ከዚህ ቤት ይውጡ። ክብርህ በህይወታቸው ይገለጥ። እግዚአብሔር ይባርካችሁ። ሩጫችሁን የምትጨርሱበትን ኃይል ይስጣችሁ። እስከ ፍጻሜ ይጠብቃችሁ። እስከ ሽበት እስከ ሽምግልና ይሸከማችሁ። የጀመራችሁትን እግዚአብሔር ያስጨርሳችሁ። እግዚአብሔር ንጹህ ልብ ይፍጠርላችሁ። እግዚአብሔር ከፊታችሁ ይቅደምላችሁ። የነካችሁት ይባረክላችሁ። እናንተን ያየ ሰላም ያግኝ። እናንተ የነካችሁት ይፈወስ።
የገባችሁበት ቤት በረከት ይግባ፣ ሰላሙ ይግባ። እግዚአብሔር ከእናንተ ጋር ሆኖ ተአምራትን ያድርግ። ጌታም ከእነርሱ ጋር ሆኖ ይሰራ ነበር ተብሎ እንደተጻፈ በነገር ሁሉ ከእናንተ ጋር ሆኖ ይስራላችሁ። በኢየሱስ ስም ይስራላችሁ። ሰላማችሁ ይብዛላችሁ። ክንውንን እግዚአብሔር ይስጣችሁ። ትልሞቻችሁ፣ ህልሞቻችሁ፣ ራእዮቻችሁ ፍጻሜ ያገኙላችሁ። እግዚአብሔር በሚያስፈልጋችሁ ሁሉ ከጎናችሁ ይቁምላችሁ። መልአኩን ከፊታችሁ ይስደድላችሁ፣ ከኋላችሁ ይከተላችሁ። በነገር ሁሉ አምላኬ ፀሐዩን ያውጣላችሁ። እሱ በሚሰራበት ቀን ገንዘቡ ያርጋችሁ። በእናንተ እግዚአብሔር ይጠቀምባችሁ። ከዛሬ ጀምሮ አካሄዳችሁ ይለወጥ። መንፈስ ቅዱስ በነገር ሁሉ ከእናንተ ጋር ይሆንላችሁ። ስትጸልዩ አቤት ይበላችሁ። ጸሎታችሁን ይቀበላችሁ። ጸሎታችሁን ይስማችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።